የውይይቱ መጋረጃ ሲወርድ በቦታው የቀረው የሰዎች ድካም አይደለም፣ የተስፋ ጭብጨባ እንጂ። ሰፊዋን ሀገር በተስፋ አዳራሽ ወክለው የተገኙት ተሳታፊዎች የተቃረኑ ሐሳቦችን በሰለጠነ መንገድ ማራመድ እንደሚቻል በተግባር አሳዩ። ጫማ ክር ብቻ ነው የማይፈታው፣ ሐሳብ ይፈታል። ሰላም መሆን አለብን። ሰላም ከመጣ ዳርዳር ያለ ወጣት ወደ ጦርነት መሳሪያ ይዞ ከማለት መቆፈሪያና ማረሻ ይዞ ወደ ልማት ይገባል። ያ ልማት እንግዲህ አጥግቦልኛን አጥግቦ ለሌሎች እኔ እንደውም ለወደፊት ህልሜ በዚህ ምክክር የምጠብቀው ዲቪ ወደኛ ሀገር እንዲሞላ ነው። መደማመጥ እና መከባበር የነበረበት ነው። በጣም ደስ ይላል። ነገር ግን የታዘብኩት ምንድነው? አንደኛ ሀገራዊ ስሜት በጣም ታዝቤያለሁ ከተወያዮቹ ውስጥ። ይሄ ውጭ ላይ እንደሚወራው እንደሚባለው አይነት ማህበረሰብ የተከፋፈለባት አይነት ስሜት አላየሁም። በጣም ደስ የሚል አንድነት፣ ህብረት ነው ያየሁት። የተገለሉና ትኩረት ይሹ የነበሩ የማህበረሰብ ክፍሎች በሀገር የወደፊት እድልና ውሳኔ ላይ በቀጥታ የራሳቸውን አሻራ እንዲያኖሩ የማዕዘን ድንጋይ ሆነዋል። መድረኩ በጥቂት የፖለቲካ ኢሊቶች ወይም በታዋቂ ግለሰቦች ብቻ የተወሰነ ሳይሆን የእያንዳንዱን ዜጋ ብሶትና ተስፋ ያስተናገደ እውነተኛ ህዝባዊ መድረክ መሆኑን አረጋግጧል። በሁለት ቀን ተዋውቀን እንደዚህ የተላመድን አንመስልም። ብዙ ጊዜ እንደዚህ የቆየን ያክል ነው። የሃይማኖት ልዩነት የሌለበት፣ የብሔር ልዩነት የሌለበት፣ አንዱ ለአንዱ እንደዚህ ቢሆን፣ ይሄ በዚህ ቢሄድ፣ ይሄ ለአንዱ አካባቢ እንደዚህ ቢሆን ተብሎ እየተነጋገርን ስላለ ምንም ልዩነት አላየውም። አንድነትን ነው እያየው ያለውት። እግዚአብሔር ብረዳኝ እሱን ሁላችንም እግዚአብሔር ረድቶ እስከታች ይሄንን ሐሳብ፣ ይሄንን አንድነት፣ ይሄንን መደማመጥ ወስደን መሰራት ብቻ ጥሩ ነገር ማየት እንችላለን ብለው ነው። ሀገር እንድትድን መመካከር የዘመኑ ፋሽን፣ መክረውና ዘክረው ሀገርን ለቀጣይ ትውልድ ማሻገር የዘመኑ ብልሃት። በግጭት ከፈረሱት አይደለም ወይም ደግሞ የውጭ ጣልቃ ገቦች ለራሳቸው ዓላማ እኛን ከበታተኑ በኋላ የሚፈልጉትን እንዲለቃቅሙ በር ከመክፈት የሚመጣ ነገር የለምና በራሳችን መንገድ በራሳችን ተነጋግረን ሀሳብ ነው መመካከር ነው። ያሁን የኔን እሰጣለሁ የዚያኛውንም እቀበላለሁ። የኔን ተቀበል የሚል እብሪት እዚህ ዘመን ላይ አሁን 21ኛው ሴንቸሪ ኦሬዲ አይዲያ ነው። አሁን ኤአይ ነው ቴክ ኦቨር እያደረገን ነው ያለው እና ከኛ ቀድሞ ዓመተ ምህረቱ እየሄደ እኛ በብዙ ኪሎ ሜትር ወደ ኋላ መሄድ የለብንም። ፊት የነበረው የኢትዮጵያን አንድነቱን፣ ፍቅሩን፣ ወንድማማችነቱን፣ ሰሜን፣ ምስራቅ፣ ምዕራብ፣ ደቡብ ሳይባል መኗኗርን፣ አንዱ ለሌላው መተሳሰብን፣ ይሄ በእንደ ትንሽ ነገር ሁሉ ቁርሾ እያያዙ ዘራፍ ማለትን ሁሉ የሚያስቀራና የድሮ ወግና ባህሉን የሚያመጣ ነው ብዬ ነው ተስፋ ማለት። ወዲህ የጦርነት ነጋሪት ያሰለቻቸው ውይይትን ጋሻ ያደረጉ ተሳታፊዎች የነበሩበት ጦርነት ይብቃን፣ አዲስ የውይይት አብዮት ይስፈን የሚሉ እኔ በተፈጠርኩበት እድሜ ክልል እንኳን ጦርነት አይቻለሁ። ስለዚህ ያን ለማስቀረት በውይይት ውይይት መቅደም አለበት። ይሄ ምክክሩ ቀደም ብሎ ቢመጣ እንኳን እንደኔ ቀደም ብሎ ቢመጣ የሁሉ ኪሳራ ባልተዳረገን ነበረ። ጀግንነት እንደ ዘመኑ እንደ ወቅቱ የሚለያይ እንደመሆኑ የዚህ ዘመን ጀግኖች ውይይትን አስቀድመው ዳግማዊ አድዋን ጽፈዋል። ለሀገር አዲስ የታሪክ አሻራ አሁን ለደረስንበት ለዚህ ሰላም ለጠማው አንድነት፣ መተሳሰብ፣ ፍቅር ለራበው ህዝብ ይሄ አይነት መፍትሄ ይሆናል ተብሎ ታስቦበት ከተለያየ ዓለም ከተለያየ ወረዳ ከተለያየ አውራጃ በችግሩ መከራ ውስጥ ያሉት ኢትዮጵያኖች በሙሉ ተሰብስበው ከተቀመጡበት ወንበር ጀርባ የ130 ሚሊዮን የኢትዮጵያን ህዝብ መፍትሄ ውሳኔ ለመወሰን አሁን የደረሱበት ደረጃ ላይ መድረሱ በእውነት እጅግ አስገራሚ ሌላ አድዋን የመሰረትን ያክል ነው የሚሰማኝ። በኢትዮጵያ አለ ምክር ባይ አለ ምክር ባይ